ናታንዬ ይመቼ። ሰላም ጤና ይስጥልን ውድ ቤተሰብ፣ ዳጣ ቀጣይ ክፍል። ናታን ዛሬ የሰራ መልካም ነገር በጣም ደስ ይላል። ምክንያቱም ደረጀ በጣም ግራ ገብቶት ነበር። ቤተሰቡ ልበተን ጫፍ ላይ ደርሰዋል። ነገር ግን ኤቢ ደረጀ ቢያስፈራራትም ክፍል ቢዘጋባትም ለእናትሽ እንዳትናገሪ ብላትም ኤቢ ልትመለስ አልቻለችም። ኤቢ አንድ ነገር የያዘችው ነገር አንዴ ከሰማችና አንዴ ካየች አለቀለት። ምክንያቱም እስከ ጫፍ ድረስ ትሄዳለች እንጂ አትመለስም። እናቷን እማዬ በር ክፈችልኝ በማለት ጮኻባት ነበር። ነገር ግን አባትሽ ይቅጣሽ፣ ቅጣት ጥሩ ነው። ያው ማርታ እንደምናውቃት አባት ልጁን ቢቀጣ ደስ ይላታል። ምክንያቱም ለምን ቀጣሃት፣ ለምን ተቆጣሃት አትልም፣ እንዳይጎዳት ትመክረዋለች እንጂ ጥፋት ካጠፋሽ አባትሽ ቅጣሽ ብላታለች። ምክንያቱም ናታንን ቀለበት ካላደረክልኝ ካላገባኝ በማለት ነው የቀጣዋት ብሏታል ደረጀ። ስለዚህ እሱ ወዶሽና እሱ ፈቅዶ ካልሆነ በስተቀር እንዴት እንደዚህ ታደርጋለሽ? በግድ እንዲያገባሽ እኔ አልፈልግም፣ እሱ ከወደደሽ እንጂ ያለቻት ማርታ። አይ እማዬ፣ በናታን ምክንያት አይደለም አባቴ በር የዘጋብኝ በዳጣ ምክንያት ነው በማለት ጫፉን ነገረቻት። እሷም ግራ ገባትና አድራ በንጋታው ደረጀ ቁልፍ ስጠኝ፣ ኤቢ ማየት አለብኝ ልያት፣ ስለዚህ አብረን እንያት አላት ደረጀ። ይህ ብቻዬን ነው ማየት፣ ብቻዬን አወራታለሁ፣ ምግብ ይዤላት እሄዳለሁ በማለት ቁልፉ ሰጣት። ግራ እየተጋባ ኤቢ አትነግራትም፣ መቼም በሆነ አታደርግም እያለ መቼም ኤቢ አታዋርደኝም አባቷ ነኝ ብሎ ስላመነ ቁልፍ ሰጥቶ ላካት። ታዲያ ምንድን ነው ችግሩ? በምንድን ነው አባትሽ አሰረሽ? በማታን ካልሆነ ምንድን ነው ነግራሻለሁ ያልሽኝ? ዳጣስ ምን ሆነች? ምንድን ነው ምክንያቷስ ብላ ስትጠይቅ በዳጣ ምክንያት ነው አባዬ ያሰረኝ፣ በናታን ምክንያት ነው እያለች አባቷ ከቻለ። አባቷ ሲመጣ ለእናቷ ልትናገር የነበረችውን አቆመች። ንገሪኝ ብትላት አባቴ እኮ መጥተዋል ስትላት፣ እንደውም በዳጣ ምክንያት ከሆነ ዳጣን ይዣት እመጣለሁ በማለት ማርታ ሮጣ ዳጣን አንቺ ንገሪኝ የተፈጠረውን ነገር በማለት መኝታ ቤት ዘገባች። ደረጀ ተከትሏት መጣ። አታስንቃት ዳጣ ግን እኔ ምንም አውቀው ነገር የለኝም፣ ምንም ነገር አላውቅም፣ እኔ አሳፍሩኝ፣ ደረጀ ትኬት ይቁረጥልኝ ሄዳለሁ በማለት ዳጣም ደንግጣለች። ምክንያቱም ሁሉም ነገር ስለምታውቅ በሷ ምክንያት ስለሆነ። ስለዚህ ደረጀም ዳጣን አታስጨንቃት፣ ምን አድርጌ ነው የምትያት ታያት በማለት ማርታን ተቆጥቷታል። እሷም በዚህ ያለፈች ምስኪን ዳጣ ራሱ እኮ እናቷ ሰላም እንደሆነች አታውቅም። ግን ደግሞ ስለ እናቷ ስላወቀች ኤቢ በቃ የሰራተኛ ልጅ ከዚህ ቤት ሄድ፣ በሷ ምክንያት እማዬ ተደብቃ ሰላም ዋሽታታለች፣ አባቴ ዋሽታታል እያለች በቃ ያው ጫፉን እዛ ለቃለች። የደረጀ የዳጣ አባት መሆኑና የህፃኑ ልጅ አባት መሆኗ ብታቅስ ምን ይፈጠራል? እናቷን እኮ ነግራ በቆመችበት ልታስቀራት ነው። አይ ኤቢ፣ እስከ መጨረሻ መሄድሽ መልካም ነው፣ ግን ደግሞ ምስጢሩን ለአባትሽ መደበቅ ጥሩ ነበር። ነገር ግን አንቺ ደግሞ ለእናትሽ ነግረሻታል። በስተ መጨረሻም ቢሆን ዳጣ የሰላም ልጅ መሆኑን ለእናቷ ነግራታለች። እሷም በጣም ደንግጣለች። ግን ደግሞ ታዲያ ሰላም የዳጣ እናት መሆኗን በጣም ስለተጨነቀ ደረጀ ከናታን ጋር መኪና ውስጥ ቁጭ ብሎ እያወሩ ነበር። ናታን ግን ግጥም አድርገህ መካድ ትችላለህ ኤቢ ልትነግራትም ብለው፣ እኔ ቢከድስ እውነት እንዴት ይደበቃል? እውነት እኮ አይደበቅም በማለት ደረጀ ተናግሯል። ይሄ ቤት እንዳይፈርስና እማዬ በዚህ ምክንያት እንዳትናደድ ሆነ ነገር እንዳትሆን ይሄ ቤተሰብ ይሄ ቤት መፍረስ የለበትም። ስለዚህ አባዬ ለሰላም ደውለን ሰላምን አናግረናት ዳጣ እናትሽ ነኝ ያለቻት ስለምትወዳትና ስለምትቀርባት
ለዛ ነው እናትሽ ነኝ ብዬ ጻፍኩላት ብላ ለማርታ እንድታስረዳት እናደርጋታለን። ስለዚህ አባዬ አትጨነቅ፣ በቃ ይሄንን እንደምንም እናሳልፋለን። ነገር ግን አንተ በፈለክበት ሰዓትና ራስ እማዬን ለብቻ ጠርተህ ልትነግራት ይገባል። በዚህ መንገድ መስማት የለበትም በማለት ናታ ዘዴ ፈጥሯል። ናታን ዋሽቶ ማስታረቅ ይባላል። ጥሩ ዘዴ አምጥቷል። ስለዚህ እውነት የሰላም የዳጣና ሰላም ናት ብትባል ታዲያ ምን ምክንያት አለን ነው የሚደበቀኝ ብላ ምናልባት ማርታ ሌላ ነገር ልትፈልግ ትችላለች። በምን ምክንያት ነው የእሷ እናት ከሆነች የደበቀችኝ በማለት ሌላ ነገር ሌላ መዘዝ ውስጥ ልትል ትችላለች። ነገር ግን ሰላም እዚህ ቤት ሆና ዳጣን እንዴት እንደምትወዳትና ምግብም ለብቻ ሰርታ እንደምትሰጣትና አብሮ እንደሚተኙ ሁሉ ታውቃለች ማርታ። ስለዚህ ስለምትወዳት ነው ብላ ልትረዳና ልትረጋጋ ትችላለች። ኤቢ ብትነግራትም አሁን ናታን ዘዴ ስላመጣ ምንም የሚፈጠር አይመስለኝም ለጊዜ። ደረጀ ግን እስከ መቼ እውነቱ አይደበቅም? እስከ መቼ ድረስ ይደብቃታል? የሆነ ቀን ቀስ ብሎ ራሱ በአንደበቱ ቢነግራት ቢያስረዳት፣ ቢያንስ የዳጣን ቢነግራት እና የህፃኑ ልጅ ደግሞ አቆይቶም ቢሆን ወይ ደግሞ አንድ ላይ ቢገላገልና ቢነግራትና ማርታ ብታቅ መልካም ነበር። እራሱ ቢነግራት ከሌላ ሰው ብሰማ እሱም እኮ ጉዴን እንዴት እንደዚህ ያደረግኩ ማርታ ላይ እንዴት እንደዚህ ሆንኩኝ በማለት ነው እራሱን የጠላ። ግን ደግሞ ያጋጥማል። ደረጀ ያጋጠመ ነገር እሱም ወዶና ፈቅዶ አይደለም። ዳጣን በስካር መንፈስ ነው ሰክሮና ራሱን በቃ የሚቀጥለውን ደግሞ ሰላም ናት ያሳሰተችው። ሰላም ናት ጉድ የሰራችው። ደረጀ ጭራሽ አያውቅም፣ ትውስ እንኳን አይለውም። ስለዚህ የዛሬ ክፍል እንግዲህ ማርታ ሰላሜ ዳጣ እናት መሆኑ ሰምታለች። እሺ ማርታ ሰምታለች፣ ዳጣ ምስኪን አልሰማችም፣ አታውቅም። ታዲያ ሄዳ ለካ እናትሽ ሰላም ናት ብላ ዳጣን ብትላትስ? ከዚህ በፊት ኤቢ የሰራተኛ ልጅ ነሽ ብላታለች። አባቴ እንዴት ደበቀኝ? ሌላ መዘዝ ይመጣል። ለነገሮቿ ምንም አታመጣም አባቷ ላይ። ግን ደግሞ በዚህ መልኩ ዳጣም እናቷን ማወቅ የለባትም ነበር። ደረጀ ራሱ ለሷም ቀስ ብሎ ማስረዳት ነበረበት። ለማንኛውም ናታን ይመች ብያለሁ። ደረጀን ትንሽም ቢሆን ከጭንቀት ገላግላል። ስለዚህ ኤቢ አሁን ከክፍሏ ምናልባት ልትወጣ ትችላለች። ብሰማም ምንም ችግር የለውም። ሰላም በዚህ ተስማማለች፣ እርግጠኛ ነኝ። ሰላም ከተስማማችና እኔ ዳጣ ስለመወዳትና እንደ ልጄ ስለማያት ነው እናትሽ ነኝ፣ ምናልባት ሁል ጊዜም ያው እናቷ ስለምትናፍቅ ለዛ ነው እናትሽ ነኝ ያልኳት ብትላት፣ ስለዚህ ምናልባት ማርታ በዚህ ትሸወዳለች በቀላሉ ብዬ አስባለሁ። ይሄንን ካለፉ ምናልባት ኤቢ ትልቁን ነገር ደረጀ የዳጣ አባት መሆኑን አለማወቋ አገር በተን ነበር። አስባችሁታል? ከኤቢ አፍ ከኤቢ አንደበት ደረጀ የዳጣ አባት መሆኑን ማርታ ብትሰማና ብታዳምጥ ምንም ብፈጠር ይመስላችኋል? ምናልባት ማርታ እዛው የምትቀር ነው የሚመስለኝ። ምክንያቱም አታስብም። አሁን ግን እየተጠራጠረች ነው። አሁን ግን የሆነ ፍራቻ ነገር አለ። እሷ ምናልባት ዳጣን ሳይሆን ምናልባት ሰላም አሁን ልጁን ያረገዘችውን ልጅ ምናልባት ደረጀ ለምን? ምክንያቱም ሰላም ከዚህ ቤት የምትወጣበት ቀን ጀምሮ ደረጀ በጣም ደንግጦና ልክ እንዳልሆነና የሆነ ችግር እንደተፈጠረ ከዛን ቀን ጀምሮ ማርታ እየተጠራጠረች ነው። ምናልባት የሰላም ልጅ ጎረቤቶቹም እንዳሉትና እንዳሙት የሰላም ልጅ የደረጀ ይሁን። ታዲያ ሌላ ምን ችግር ተፈጠረ? ከእኔ የተደበቀ ምስጢር? ምክንያቱም እኔ ምስጢር ተደብቆኝ አያውቅም። ደረጀ ምስጢር አይደብቀኝም። አሁን ግን ጨክኗል፣ ደብቆኛል። ምናልባት እኔ የፈራው ደርሶ እንዳይሆን እያለች በጣም ግራ ገብቷታል ማርታ። ስለዚህ ምናልባት አዲሱ ልጅ
ምናልባት የደረጀ ነው ብላ ካለች እሱ ነው ብዬ አስባለሁ። አሁን ደግሞ ዳጣ የሰላም ልጅ ናት ከተባለች ወደዚህም ልትመለስ ትችላለች። ዳጣ የሰላም ልጅ ከሆነች ለምን ደበቁኝ ልትል ትችላለች። ብቻ ውድ ቤተሰብ እንግዲህ ማርታ ምን እንደምትልና የሰላምና የዳጣ እናትና ልጅ መሆኑን ከሰማችበት በኋላ ምናልባት ሰላምን ልትጠይቃት ትችላለች፣ ወይም ደረጀን ልታፋጥ ትችላለች። ደረጀ ይክደዋል። ሰላምን ልትጠይቅ ትችላለች። ሰላም ደግሞ ከተነገራት ስለመወዳት ነው እናትሽ ነኝ ያልኳት ካለች ደብዳቤስ ምን አጻፈሽ ልትል ትችላለች። ነገር ግን ቀላል ነው። የዳጣና የሰላም እናትና ልጅ ቀላል ነው። የደረጀ ጉዱ ተደብቋል። አብረን የምናየው ይሆናል። ውድ ቤተሰብ ቀጣይ ምን እንደሚሆን መልካም ቆይታ ይሆንላችሁ። ቪዲዮን ከወደዳችሁ ላይክ ሰብ አድርጉኝ፣ ቤተሰብ አድርጉኝ። መልካም ቆይታ